ልጄስ አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1 2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ። ትሁት ምንድነው? እባካችሁ ስለ ጉልበታችሁ አምላክ እባካችሁ ልጄ። እኔ ምን አውቃለሁ? እኔ ምን አድርጊ ነው የምትይኝ? ልጄ ባልሽ ይዟታል። ይኸውልሽ ትሁት፣ ምርጫው ያንቺ ነው። በተደጋጋሚ ነግሬሻለሁ። ልጅሽን ምረጪ። ልጄ መርጫታለሁ። ስታስቢ ከልጄ የሚበልጥ ማን ይኖራል ብለሽ ታስቢያለሽ? ግን ደግሞ በገዛ እጄ ሰውን ለሞት አሳልፌ አልሰጥም። ስለዚህ ምርጫው ያንቺ ነው። እኔም በተደጋጋሚ አትወቀሺ። ባክሽ ጥሩ ለመሆን አትሞክሪ። አንቺም ራስሽ ያው ነሽ። አዎ ያው ነኝ እና ምን ይጠበስ? አዎ ክፉ ነኝ። ዋጋችሁን ታገኛላችሁ። ላግኝ ምንም ልሁን። ትሰሚኛለሽ? በራሴ እጅ ግን አልሞትም። ቆይ ደግሞ አንቺ ምን ሆንሽ? ለምን የምትመጻደቂብኝ? ከእንደናንተ አይነት በላ አውሬ ማን ይግጠመኝ? ሰው በላ አውሬዎች። አይገርምሽም? ወደ አውሬዎቹ አንቺ ነሽ እንጂ የሄድሽባቸው እነሱ አልመጡብሽም። እኔ ሰውነቴን ላለማጣት ነው እሺ ምጥረው። ብቻህን መኖር ግን አልከበደንም? ሁሉንም እንደቀልድ ነበር ያጣሁት። ሚስቴንም ሳጣ፣ ልጄንም በህይወት እያለ ሳጣ፣ አጋጣሚዎች ብቻዬን አስቀሩኝ። ልጅህን ታዲያ ለምን አታመጣው? ልጄ እዚህ ከተማ ውስጥ ህይወቱን መግፋት አልቻለም። ታዲያ ትንሽ አትደግፈው? ከመደገፍ አልፎ ስንት ዓመት ተሸከምኩት፣ ለዛውም ከነክፉ ሚስቱ። ስለዚህ ቀለል ያለ ኑሮን ይኖር እና ሸክ ትልቅ ሰው እኮ ነው፣ አላስገድደውም። ደግሞ እዚህ ከሱ ጋር ከሚዳረቅ እዛው ቢኖር ይሻለኛል። ማለት አለሜ፣ እስኪ ተይው። አንድ ነገር ብቻ ላስቸግርሽ። ትሁት ላንቺ ብላ ዋጋ እየከፈለች ነው። እባክሽ አታስቸግሪያት። እኔ ፍርሃቴ ልጄ ሳላገኘው እንዳልሞት። ለምን ትሞቻለሽ? እኔ ስለ ገዜ በጣም ብዙ ጉድ ነው የማውቀው። እኔ ለሱ ስጋት ነኝ። ቢሆንም መሞት የለም አለ። ዋጋ ከተከፈለልኝ ነገር፣ ውለታ ከተዋለልኝ ነገር አንዴ ብቻ ልጄ ልዩ። ከዛ በኋላ እኔ ምንም አልፈልግም። ቃል ገባልሻለሁ። በዚህ ሰሞን ታያለሽ። በቅርቡ ምን አለሽ ብትለኝ ታውቂያታለሽ? እንዴት ታምራለች! ቆንጆ አላቃት። ይቺ የትሁት ልጅ ነች። ለዛውም ነፍሴን ማታቀጻለች። በዚህ ጅብ ሰውዬ እጅ ተይዛለች። እያልኩሽ ያለሁት አልገባሽም እንዴ? ይገባኛል ይገባኛል። ብዙ ነገር እኮ ይገባኝ ነበረ። አሁንም እኮ የበፊቱ ዓለም መሆን ትችያለሽ።
እባክሽ ትንሽ ጠብቂኝ፣ ትንሽ ብቻ ታገሽ። ምናልባትም አንድ ቀን ወይ 2 ቀን ሊሆን ይችላል። የኔ ልጅ ደህና ነሽ? እኔ ደህና ለመሆን እየታገልኩ ነው። አባባ ጋር እንሂድ። አባባ ናፈቀሽ እንዴ? አዎ። እኔ አልናፈቅኩሽም የኔ እናት? እኔስ? አንቺ የኔ ልጅ የኔ አበባ ይቅር በይኝ እባክሽ። አሞኝ መርፌ ወጉኝ። እንዴ አሞሽ ነበር እንዴ? የኔ ልጅ አታልቅሽ፣ ደህና ነኝ። እሺ ልጅ ትሁት አቤት። ነይ። ተቀመጭ። ክፉ አለመሆኔን አየሽ አይደል? እሺ ምንድን ነው የፈለግከው? የፈለግከውን አደርግልሃለሁ። ልጅሽን እመልሳለሁ፣ አንቺም አለሜን መልሽ። ግን ልጄን ይዤ ሀገሬ መግባት ነው ፈልገው። እሱ ለደህንነቴ ያሰጋኛል። እና ምንድን ነው የምትፈልገው? ልጅሽን ሀገርሽ ልከሽ አንቺ የተባባልነው ዓመት እስኪያልቅ ትሰሪያለሽ። ይኸውልህ ይህን ነገር የምነግርህ ለማስፈራራት ወይም አንተ ትፈራለህ ብዬ አይደለም። ግን እባክህን እዚህ ነገር ውስጥ እንዳይገቡ የምፈልጋቸው ሰዎች በሙሉ ትዕግስታቸውን ጨርሰዋል። እንዳልሽው እኔ አልፈራም። እባክህን። በልመናም ይሁን ነገር የለም ትሁት፣ በድርድር ነው። እሺ የፈለግከውን አድርጋለሁ። በጣም ጥሩ። ከልጅሽ ጋር ጥሩ ጊዜ እንድታሳልፊ እናቴን እዚህ እንዳይመጣ አድርጊ። እንዴት? እሱን አላውቅም፣ ግን ደውይለትና አስቀሪው። እሺ አሁን እዚሁ ነው። እንዴ ምን ብዬ? አላውቅም፣ ግን ስለሚሰማሽ ዛሬን አትምጣ በይው። እሺ
ማርካን ስልኬን ይዘሽ ነው። እኔ ቆንጆ እዛ ጋ ቁጭ በይ። ሄሎ ናቲ፣ እንዴት ነህ? ላስቸግረህ ዛሬ እንዳትመጣሽ። ምንም አይደለም፣ ፈልጌ ነው። ምንም ችግር የለም፣ እባክህ መነኝ። እሺ፣ አመሰግናለሁ። የፈጣሪውን ቃልም እንደዚህ አይሰማም። ጥሩ። ለማንኛውም ከልጅሽ ጋር ጥሩ ጊዜ አሳልፊ። ችግር አለ? የለም። እየጠጣሽ ነው? አንዳንዴ። ተናደሻል? ለምን? አላውቅም። መጠጥ የደስታ መግለጫ ነው ወይስ የያዘን? እኔ ለሁለቱም እጠቀመዋለሁ። ጥሩ። ሁኔታሽ ግራ ያጋባል። ቀላል ግራ ያጋባል። ቅድም ስታለቅሽ አየሁሽ ልበል? አይገርምም? ከልጅነት የተረፈ እንጥፍጣፊ ሀዘኔታ ነበር በእንባ የወጣ። ማንሽ አንቺ የምታዝኚው? ምን ስለሆንሽ ነው የምታዝኚው? የኔ ሚስት ሆነሽ ለሌላ ሰው እየራራሽ ነው? ብራራ የራራውለት ሰው ፈጣሪም ኧረ እኔ ራሱ ምስቅ ነው የሚመስለው። አስታውሽ፣ እኔ ስለምወድሽ ለአንቺ አዝናለሁ። አንቺ ደግሞ ለእኔ ብቻ ነው ማዘን ያለብሽ። እሺ እሺ። ይብቃሻ ታዲያ መጠጡ። አሁን የከለከልከኝ ነገሮችን እኮ ያለ መጠጥ አይሆንም። በይ ጠጪ። ምንድነው የምናደርገው? እዚህ ጋር ላሜ ሄዳ እንደዚህ ትበላለሽ እንዴ? እኔ ልጅ አይደለሽ እንዴ?
አጎረጎረሳለሁ። እማ ወይ የኔ አበባ አባባ ጋር እንሂድ። እሺ የኔ ልጅ እንሄዳለን። ከዚህ በኋላ ትተሽኛ አትሄጂማ? እማ ወይ ልጄ ትተሽኛ አትሄጂም አይደለ? አዎ። ግን ቆይ ከጋሼ ጋር የት ነበራችሁ? ባዶ ክፍል ቁጭ ብዬ እንቅልፌ መጣ። ቅዱስ መጣ። ተኛ በቃ። እኔ ቆንጆ ቤቲ ቤቲ፣ አቤት። እየጠራሽ ነው። ማን ነው? እስኪ በቃሽ ጠጣሽ? መተኛ ትፈልጋለሁ? ኖ ብዙ ከባድ ስራ አለብሽ። ምንድን ነው ስራዬ? እዚህ ቤት ውስጥ እናትና ልጅን መጠበቅ። እንዴ ገዜ እየቀለድክ ነው አይደለ? ለምን እቀልዳለሁ? ጭራሽ ብለህ ጠባቂ ያደረከኝ። ውጭ ጋር አንድ ጥበቃ አስቀምጫለሁ። እሷ ስልክ እንዳትደውል ብቻ ነው የምትጠብቂያት። በቃ። ወይኔ ቤቲ። ቤቲ ምን ሆነች? ወይኔ ቤቲ የምትዩ? ቆይ ከዚህ በላይ ምን ትሆን? ቤቲ ያደረግነውን ነገር ሁሉ ታውቂያለሽ። አለሜ ከኛ ውጭ ከወጣች የሚመጣውን ችግር በሙሉ ታውቂያለሽ። በሁለታችንም ላይ ነው የሚመጣው። መጀመሪያ ነበር መጠንቀቅ። አሁን ምን እናድርግ? እጅና እግራችን አጣጥፈን እንቀመጥ ነው የምትይው? አላልኩም አልሽ እንጂ። ከዚህ በላይ ምን ትያለሽ? እሺ ተስማምቻለሁ። በቃ ተወኝ። በጣም ጥሩ። እንዳትተኝ። ምን ላድርግ? የአንድ ቀን ጊዜ አለሽ። ለምን? ከልጅ ጋር ለመቆየት። እባክህን ከዚህ አጨክንብኝ እባክህን። ልጅ አለህ አይደል እንዴ? እኔ እሺ ብያለሁ። አንቺ ነሽ እምቢ ያልሽው። ወይ ዛሬ ማታ ወይ ነገ ያለችበትን ቦታ ሳይ፣ እኔ ደግሞ ልጅሽን እሰጥሻለሁ። እሺ አስቢበት። የማይሆን ነገር ለማድረግ እንዳትሞክሪ። ከበር ጀምሮ ሰው አለ። ወጥተሽ ማየት ትችያለሽ። እሺ ከልጅሽ ጋር ቆንጆ ጊዜ አሳልፊ። የኔ ቆንጆ ወርገንዬ፣ ደህና አደርሽ?
ደህና አደርሽ ማርካ። ሂጂ ጓዳ ተጫወች እሺ። ምን አሰብሽ? ስለምኑ? ስለ ልጅሽ። ቤቲ እባክሽ አግዢኝ። እኔ መቼ እንደምጠቅምሽ አታውቂም። አግዢኝ። ይኸውልሽ ቱት፣ እኔ ውስጤ እንደማላውቀው ታውቂያለሽ። አልገባኝም። ዛሬ ልክ ነሽ ብዬ ተረድቼሽ ነገ ልክ ካልመሰለኝ ልተወው እችላለሁ። ራስሽን እያጣሽ ነው። ይኸውልሽ ቱት፣ ራሴን ካጣሁት እኮ በጣም ቆየሁ። በጣም ቤቲ፣ መረጋጋት ይኖርብሻል እኮ። እኔማ ተረጋግቻለሁ። በዚህ ሰዓት ተረጋጊ መባል ያለብሽ አንቺ ነሽ። ቤቲ፣ ዓለም ያለችበትን አውቃለሁ፣ ግን እንዴት ነው ለሞት አሳልፌ የምሰጣት? አልሰጣትም። እሷን አሰቃይቻታለሁ። የእሷ የሆነውን ነገር ሁሉ ወስጃለሁ። ግን ደግሞ የሆነ ሰዓት አሳዘነችኝ። ይገባሻል አይደል ቱት? አልገባኝም። ብቻ ግን አንድ የገባኝ ነገርና አንቺም የሚገባሽን ነገር ልንገርሽ። ልጅሽ ትበልጣለች። አውቃለሁ። ገዜን አውቀዋለሁ። ምንም ያደርጋል። እሺ ቤቲ፣ ያው ልትረጂኝ ካልቻልሽ ልጄን እመርጣለሁ። ወይ ልትረጂኝ? የምነግርሽ ነገር ምንም እየገባሽ አይደለም። እሺ ተይው። ምን ልስጥሽ? ሽሮ ፍትፍት። እሺ ጎበዝ አለሚ። እንዲህ ስጠነክሪ ነው ማየት የምፈልገው። መጠንከር ግዴታዬ ነው፣ ግን ለማገገም ጊዜ ያስፈልገኛል። አዎ እየወሰድሽ ያለሽው እሱን ጊዜ ነው። ከኔና ከትሁት ከባድ ነገር ውስጥ ያለው ማን ይመስልሃል? ትሁት። ትሁት? አዎ ይመስለኛል። ለእሷ ታደላለህ። እውነት ለመናገር የወለድኩት ልጄና እሷ ችግር ውስጥ ቢገቡ እኩል ነው ልረዳቸው የምችለው። እሷ ደግሞ ከፈጣሪ የተሰጠችን ልጄ ናት። ታደላለህ የምልህ ለዛ ነው። የትሁት ልጅ ታግታለች፣ ያንቺ ልጅ ደግሞ ነፃ ነው። የትሁት አባት ደግሞ የጣለውን ጠበንጃ አንግቶ ሊመጣ ነው። እንደሚከብዳትማ አውቃለሁ። ሌላ ብዙ ችግር አለ። ይህንን ሁሉ ችግር ደግሞ የምትጋፈጠው ለአንቺ ብላ ነው። አንቺ ቢያንስ ልጅሽን በስልክ አግኝተሽዋል። በኋላ ግን እንዳትጸጸቱ፣ እሱን መግደሉ አይቀርም። እመኝ፣ ምንም አትሆኝም አለሜ። ካልክሽ ማን ጠርቶ ነው የመጣው? ስለተጠራው የምመጣልህ መስሎ ነው። ሰማህ፣ እኔ ብዙ ስራ አለብኝ። እኔም ብዙ ስራ ጥዬ ነው የመጣሁት። እሺ ቀጥል። እየሄድክበት ያለው መንገድ ልክ አይደለም። አካሄዴን አማክሬ ማቅ አይመስለኝም። ልክ ያልሆነውን ማስተካከል የተሻለ ነው ብዬ አስባለሁ። አንተ የቤት ሰራተኛ አጎት ነህ። ቢያንስ ደረጃህን ወቅ። አጎት ብለህማ ልጄን አታረቃትም። ግን አሁን ሁሉ ነገር ይቅርና የመጣሁበትን ንገርህ። እስካሁን የማይረባ ወሬ ስታወራ ነበር። እኔ ትልቅ ሰው ነኝ። አንተም አልሞት ባይ ተጋዳይ ሆነህ ነው እንጂ እድሜ ሄዷል። ወደ ጉዳይ ግባ። ጉዳዩ ምን መሰለህ? ጸብን በጣም ምሸሽ ሰው ነኝ። ሞትን ግን አልፈራም። ካልፈራ ሄድና ታንቃ ሙታ። ሁለታችንም መተኮስ የምንችል ሰዎች ነን። ጉዳዩ ግን ማን ቀድሞ ያወጣል? ኮሽታ ስላለብህ ሽጉጥ እንደማረብ ይዘን ዞረው። ስለቀደምኩ ስለቀደምከኝ ሳይሆን ሽጉጥ ስላልያዝከኝ። ለማንኛውም ተጠንቀቅ። ሄሎ ትሁት፣ ላናገርሽ እፈልጋለሁ። ናቲ፣ ነገ። ለምን ነገ ትሁት? ለምንድን ነው ቆይ እዛ ቤት እንዳልመጣ
አላስፈራራኝም ናቲ፣ እመነኝ። እና ምንድነው? ናቲ ነገ ስነግርህ ልክ ነሽ ትለኛለህ። ምንድነው? እሺ ንገሪኝ። አሁን ልነግርህ አልችልም። አስፈራርተውሽ ነዋ? እመነኝ ስለ ለምንድን ነው የማታምነኝ? አምንሻለሁ ትሁት፣ ግን አስገድደውሽ መስሎኝ ነው። ማንም ያስፈራራኝ የለም፣ እመነኝ። እሺ አምንሻለሁ። አባዬ እናቴን አያገኛትም። በቃ ደህና ዋል። ጎበዝ፣ ጠበቃ ይልፋት ስላላደረግሽብኝ። ካልፈለግሽኝ ከልጄ ጋር ልጫወት? አዎ ሂጂና ተጫወች። እንዴት አትጠራጠሪ? ይህ ሰውዬ አይሆነኝም ብልሽ የደመደምሽበት ቀን የለም? ብዙ ጊዜ ነው የነበረው ነው፣ ግን ህይወት ብዬ አንዴ ገብቼበት የለም። በዛ ላይ ልጅ አለኝ። ትዳሬን ለማቅናት ብዙ ታገልኩኝ፣ በጣም ብዙ። ከበድ ያለ ምልክት ስታይ ለመተው አልሞከርሽም? የመጨረሻ ተስፋ የቆረጥኩበት ቀን ለምን እንደ ትልቅ ሰው አናወራም? ምን ግንፍል ትላለህ? እኔ እኮ 1000 ዓመት አልኖርም። ሁሉም ቤት ትኖሪ ይመስል ብር ታባክኛለሽ። ቤት ስላለን መሰለኝ ዘና ብለህ እየኖርክ ያለኸው። ንብረት እየቆጠርሽ ነው? አልቆጠርኩም። ካስቆጠርከኝ ግን በሙስና ካመጣኸው ውጪ ምንም እንደሌለ አስቀድሜ እነግርሃለሁ። የራስሽን መቁጠር ፈልገሽ ነው? ብቆጥርስ ላቤን ጠብ አድርጌ መሰለኝ እየሰራው ያለሁት። እንደዛ ከሆነ ጥሩ፣ ትሞቻታለሽ። እመኚኝ፣ እገልሻለሁ። ታዲያ እንዲህ ያለሽ ለምን አብረሽ ኖርሽ? አላቅም፣ መስራቴ መልፋቴ መሰለኝ የሚያናድደው። አይዞሽ አለኝ፣ ሁሉም ያልፋል። በግ አምላክ፣ በግ አምላክ፣ በግ አምላክ፣ ልጄ ልቀቅ። ሙሉ ቀን እኮ ታገዝኩሽ። እባክህ ቀላል ነገር ላይ ጠየቅኩሽ። እኔ ልጄ እንድትወስድብኝ አልፈልግም። ስለዚህ ዓለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቃት። ይኸውልሽ መሳሪያ በልጅ ፊት አላወጣም ብዬ ምረጭ። እሺ እነግርሃለሁ። ሙሉ መረጃውን ጻፊ። እሺ ከዚህ መውጣት አይቻልም። እሺ ተናገርሽ? አዎ ምርጫ አልነበረኝም። ጎበዝ፣ ጥሩ ውሳኔ ነው የወሰንሽው።
አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1 2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ